ምንድነው ታከብሪ? አብረን እንደር እንጂ ሌላ ምን እናርገ? አንተ ዞር በል ወደዛ። እንዴ ጤነኛ አይደለም እንዴ? ጉድ! ጭራሽ አብረን እንደር ብሎ ቡርኬ አልመጣም። ሀይሚ ግን የሴቶች ጀግና። ብዙ ሴቶች ከሀይሚ ተማሩ። እሺ እየሄዳችሁ በአንድ ቀን የተዋወቀችሁት ወንድ ላይ እንኳን ፊጥ የምትሏላችሁ አልጋ ላይ ፊጥ የሚያደርጋችሁ ሴቶች ከሀይሚ ሴትነትን ተማሩ። ሀይሚ እንግዲህ አስቡት ከቡርኬ ጋር በጣም ብዙ ሰፋ ያለ ግንኙነት ያላት ሴት ናት። ላይ ካል አይደለ በጣም ቤስት ጓደኛዋ ነው። እናም ፍቅረኛዋም ይመስለኛል፣ ግን አላረጋገጥንም እስካሁን ድረስ። ግን በጣም ነው የሚቀራረቡት፣ ግን አብረው ሆነው አያውቁም። ምክንያቱም እስካሁን ድረስ በቃ ምንም አድርገው እንደማያውቁ ነው እንግዲህ እየነገሩን ያሉት። ደግሞም እኛም እያየን ነው እንደማያደርጉና ሀይሚ በጣም ጀግና ሴት ናት። ሀይሚ በጣም ጎበዝ ሴት ናት። ምክንያቱም አንዳንድ ሴት ቢሆን አስባችሁታል፣ ሽማግሌ ሳይላክ ቀለበት ሳይታሰርላት ቃል ኪዳን ሳይደረግላት ምናምን ፕሮሰሱን ሳያልቅላት ካገኘችው ወንድ ጋር ሄዳ አሁን በአንድ ቀን በሁለት ቀን ትውውቅ የምትተኛ አለች። ግን ሀይሚና ቡርኬ ረጅም ጊዜ አብረው እንደመቆየታቸው ግን አንድ ላይ አድረው አያውቁም። አይገርምም? በጣም ነው የገረመኝ። እኔ እውነት ለመናገር ሀይሚን በጣም ነው ያደነቅኳትኝ። አስባችሁታል? በዚህ ዘመን እንደዚህ አይነት ራሷን የምትጠብቅ ሴት ማግኘት በጣም ከባድ ነው እና እውነት አብረው እንደማይተኙ እንግዲህ ነግረውናል ማለት ነው። ምክንያቱም ብዙዎቻችሁ እንዴት ከወንድ ጋር ተከትላ ዱባይ ትሄዳለች ምናምን ስትሉ ነበራችሁ። እውነት ነው፣ እኛም ሰምተናል። ግን እውነታው ይሄ ነው። ሰው ከተግባባ ዝም ብሎ አልጋ ላይ ብቻ አብሮ ይተኛል ማለት አይደለም። ሰው ከተዋወቀ ዝም ብሎ አልጋ ላይ ይተኛል ማለት አይደለም። ወሳኟ ደግሞ ሴት ናት። ታውቃላችሁ፣ ሴት ናት። ሳይንስ ምን ይላል መሰላችሁ? ሳይንስ ብቻ ሳይሆን ኢቭን መጽሐፍ ቅዱስም ኢቭን ቁርአንም የሚለው ነገር አለ አይደለ? ለዛ ይመስለኛል አይደል ሴቶች ወንዶችን የማሳሳት አቅማቸው በጣም ሰፊ ስለሆነ ነው ተሸፋፈን የሚባለው። እና ሴት ልጅ ላይ ካላል ወንዶች ይሄ ልጠቅስላችሁ ያመጣው ለምንድን ነው? ወንዶች ስሜታዊ ናቸው፣ ግን ሴቷ ኮንትሮል ማድረግ ትችላለች። ሴቷ ራሷን መከላከል ማዳን ትችላለች። ላይክ ሀይሚ ማለት ነው። እና ቡርኬ ግን በጣም ነው ያሳዘነኝ። ስጭኛ እንዴ ኧረ በእናትሽ የሚል ነው የሚመስለው። ኤንዌይስ ፕራንካችሁ በጣም ደስ የሚል ፕራንክ ነው። በጣም ደስ የሚል ፕራንክ ነው። አሁን ለብዙዎቹ መልስ ሆኗል ብዬ አስባለሁ። ምክንያቱም ብዙዎቹ አብራችሁ እንደምተኙ አብራችሁ እንደምትኖሩ ምናምን ነው። እኔ ራሱ ሰምቻለሁ። ቡርኬና እኮ ሀይሚ አብረው ነው የሚኖሩት ያለኝ ሰው አለ። ግን እውነት ለመናገር እኔ ተከራክሬያለሁ። ኧረ በፍጹም አብረው አይኖሩም እንዴት ገና ምንም ነገር ማለት ሽማግሌ ሳይላክ ምናምን ነገር እኔ እንደውም ጓደኛ ናቸው ብዬ ነው እንጂ ማስበው ፍቅረኛ አይደሉም ብዬ ሁሉ ተከራክሬያለሁ። እና ዛሬ ለክርክሬ መልስ አግኝቻለሁ። ማን ነው? ሀይሚ ንጹሕ ሴት ናት፣ በዛ ላይ ድንግል ናት ማለት ነው ባጭሩ። እና ኤንዌይስ እውነት ስለመናገር ይሄ ሁሉ ተጨንቃችሁ ቪዲዮ መስራት የለባችሁ። ሰው ብዙ ይላል ባይዘዊ። ሰው ምን አለኝ ሰው ምን ተነፈሰ አይባልም በአሁኑ ሰዓት። አንተ የዛን ቀን ከኢትዮጵያ ወደ ዱባይ የገባችሁ ቀን የለቀቃችሁ ቪዲዮ አለ። በማግስቱ መሰለኝ አይ ቲንክ ካልተሳሳኩኝ፣ ባህር እሷ መዋኘት አትችልም ያ ነገር ላይ ናት ያልከው ነገር ያ ነገር ላይ ነው ምናምን ያልከው ነገር አንተ የዛን ሰዓት ተቆጭተህ ነው የተናገርከው። ማለት ላይክ እሷ ሺዝ ማንስትሬሽን ላይ ስለሆነች ዋና መዋኘት ውሃ ውስጥ ኦፍኮርስ ታዲያ ሴት ናት እዛ ነገር ላይ ከሆነች ዋና ውስጥ እንዴት ትገባለች? ይህ እኮ መቆሸሽ እኮ ነው ራሱ። አስባችሁታል? እንዴት ውሃ ውስጥ ስትገቢ አንድ ሴት ልጅ ያ ፈሳሽ እንዴት ወደ ውሃው እንደሚገባ ታውቃላችሁ። ውሃውንም መበከል ነው፣ ለራስም ደግሞ አይመችም። ኮንትሮል ማድረግ ንጽህናም ለመጠበቅ የሆነ ጥሩ አይደለም። እና ልጅቷ ልክ ናት። ዋና አልገባም ማለች ያ ነገር ላይ ነኝ ያለች መብቷ ነው። ይሄ ደግሞ እንደተማረና እንደ 21ኛው ሴንቸሪ ነው ያሰቡት እነሱ። አንዳንዶቻችሁ ግን ወስዳችሁ አብራው ነው የምትኖረው እሷ ያ ነገር ላይ ናት ብሎ ቡርኬ ተናዷል፣ ቡርኬ ቆጭቶታል፣ በቃ አይገርማችሁ ምናምን ብላችሁ ስታራግቡት አይተናል። እውነት ኖት ፌር። ይሄ ማለት ምንም ተራ ነገር ነው እና ብዙ ማካበድ አይጠበቅባችሁ ማለት ነው ለምታካብዱ ሰዎች። እና ቡርኬ በጣም ጨዋና ጀግና ልጅ ነው። ሀይሚም ደግሞ እራሷን የምትከላከልና ብቁ የሆነች ሴት እንደሆነች አስመስክራለች። ኢቭን ቡርኬን እንኳን ስትቆጣው ካያችሁ ቡርኬ አንተ እኮ እንደዚህ አይነት ጸባይ የለብክም፣ ዛሬ የተለየ ነገር እያሳየከኝ ነው፣ ምን ሆነካል እያለችው እየተናገረችው ነበር። አይ ብቻዬን እዚህ ስለሆንኩኝ ማንም ስለሌለኝ ምናምን እያለች ሁሉ እንዲፈራ እያረገችው ነበር። እና ያ ነገር ለብዙ ሴቶች በተለይ እንደዚህ በአጋጣሚ ጥቃት ያለ ፍላጎታቸው ለሚደርስባቸው ሴቶች ሀይሚና ቡርኬ ትምህርት ነው ያስተማሩት። እና ሁላችሁም እርግጠኛ ነኝ በሀይሚ ኮርታችኋል ዛሬ። በተለይ ሴቶች ከሀይሚ ተማሩ።
ዝም ብሎ መገለጥ፣ ዝም ብሎ መተኛት እንዳይሆን ማለት ነው። እንግዲህ ቡርኬ አሳይቶናል። እስከ ክላሷ ቪዲዮ ቀርጾ አሳይቶናል፣ ስትወጣ መጨረሻ ላይ ማለት ነው። ያሳየን ቪዲዮ ግን እስከ በሯ ድረስ ደርሳ ማለት ነው። ቪዲዮን አይተናል። ቡርኬ ግን ከፍታ ገብታለች። ክላሱን ያሳየህንን ክላስ ከፍታ መግባቷን አላየንም። በዛውን ተናዳ ስለነበረ ሀይሚ እንዳጠፋ አደራክን። የምሬን ነው። ቼክ አርግ እስኪ ወተካውን ቪዲዮን ከለቀቅከው በኋላ ቼክ አርግ ሂድና ይህን ቪዲዮን ከሰማክ ደግሞ ትሰማዋለክ። እንደምትከታተለኝ አውቃለሁ። ስለዚህ ወተክ ቼክ አርግ። እስከ በሩ ደርሳ ነው እንጂ ቪዲዮ የቆመው ከፍታ በሩን ስገባ ስላላየን፣ በንዴት ሰው ሲናደድ ምን እንደሚያደርግ ስለማያውቅ ተሳስታይ ሰው ክላስ እንዳትከፍት ኦኬ፣ ለካ በሪሞት ነው የሚከፈተው። ኦፍኮርስ ዞሮ ዞሮ ግን ወደ ክላስ መግባቷን ቼክ አርግልን። ልጅቷን እኛ እንፈልጋታለን እና በጣም ትልቅ አስተማሪና ትምህርታዊ የሆነ ነገር ነው ያስተማራችሁን። ከልብ እናመሰግናችኋለን። እውነት በእናንተ ዘመን በቃ ማለት በዚህ ሰዓት እንደዚህ አይነት ነገሮችን ማየት በጣም ደስ የሚልና የሚበረታታ ነገር ነው። ሽልማት ያስፈልጋችኋል። አንድ ሰው ከአንድ ሴት ጋር በሄደ ቁጥር ብቻ ካያችሁ፣ አንድ ላይ ካያችሁ ያ ሰው አንድ ላይ ይተኛል ማለት አይደለም። እስከ አልጋ ብቻ ማሰብ አይደለም። እና እንደዚህ አይነት ሀሳብ ያላችሁ ሰዎች ዛሬ ብዙ መልስ ተመልሶላችኋል ብዬ አስባለሁ። ቡርኬን ወንድ ነክ፣ ሀይሚ ግን ሞር የሴቶች ተምሳሌት ናት። ለእኔ ጀግናዬ ናት ሀይሚ። አመሰግናለሁ ውዶችዬ። ባይ ባይ። ደክሞኛል፣ እንቅልፌ ልተኛ ነው። ባይ